ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ቃላት ምስረታ ይሆናል ማለት ነው። ቃላት የምንመሰርተው በሰ ዝርያ፣ በረ ዝርያ እና በሸ ዝርያ ይሆናል ማለት ነው። እንዲሁም ውስብስብ ፊደላት ወይም ዲቃላ፣ ሆሄ በምንላቸው ጭምር ቃላት እንመሰርታለን ማለት ነው። በእነዚህ እንዴት ድምፃቸው ማን እንደሆነ እና ስንተኛ ፊደል እንደሆኑ በመጨመር በመለየት ቃላት እንመሰርታለን ማለት ነው። ወደ ትምህርታችን ስንሄድ እስኪ የሰ ዝርያን መጀመሪያ እንቆጥራለን ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከሰ እስከ ሶ ባሉ ፊደላት በሁሉም ፊደላት እያንዳንዳቸው ቃላት እንመሰርታለን ማለት ነው። የምንመሰርተው ቃል የማን ዝርያ እንደሆነና ስንተኛ ፊደል እንደሆነ በመጨመር ለይተን እናውቃለን ማለት ነው። አማርኛ በቀላል መንገድ ለማወቅ ለምትፈልጉ በዚህ መንገድ ካያችሁት ድምፁንም ፊደሉንም ስንተኛ እንደሆነ መለየት ከቻላችሁ ለማንበብ ሆነ ለመጻፍ ምንም የሚያስቆማችሁ ነገር የለም ማለት ነው። ወደ ትምህርታችን ስንሄድ ይቺ በሰ ስንጀምር ይቺ ሰለለ ሰለለ ብለን ለመጻፍ ስንፈልግ ወይም ለማንበብ ድምፃቸውን ለይተን ማውጣት ይኖርብናል ማለት ነው። መለየት ይኖርብናል። የሰ የመጀመሪያ ፊደል ማለት ነው። ሰ እቺ የለ ደግሞ ሁለቱም የለ ፊደላት ናቸው ማለት ነው። የለ የመጀመሪያ ፊደል ለለ ሰለለ ብለን ጻፍነ ማለት ነው። ሰለለ ሰለለ። ከዚህ ስንመጣ ደግሞ በሰ ሁለተኛ ፊደል ወይም በሱ ስንሰራ ሱሰኛ ሱሰኛ ስንል የሰ ሁለተኛ ፊደል ሱ የሰ የመጀመሪያ ፊደል ሰ ይቺ የኘ አራተኛ ፊደል ኛ ኛ ያው ምን ሆነ ማለት ነው። ሱሰኛ ሱሰኛ ብለን መጻፍ ቻለ ማለት ነው። በሰ ሶስተኛ ፊደል መነሻ አድርገን ስንሰራ ደግሞ ይቺ ሲዳማ ሲዳማ ብለን ለመጻፍ ወይ ስንፈልግ የሰ ሶስተኛ ፊደል ሲ የደ አራተኛ ፊደል ዳ የመ አራተኛ ፊደል ማ በአንድ ላይ ሲዳማ ሲዳማ። እሺ ከዚህ ስንሄድ ደግሞ በሰ አራተኛ ፊደል ስንሰራ ደግሞ ሳሳ ሳሳ ስንል ስንተኛ ፊደሎች ናቸው ማለት ነው። የሰ ሁለቱም አራተኛ ፊደሎች ናቸው ማለት ነው። ሳሳ ሳሳ ድምፃቸውን በአንድ ላይ አወከደን ወይም አጋጥመን ስናነበው ሳሳ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። በሰ አምስተኛ ፊደል ስንሰራ ደግሞ ሴራ ሴራ ብለን ስንጽፍ የሰ አምስተኛ ፊደል ሴ ይቺ የረ አራተኛ ፊደል ራ በአንድ ላይ ሴራ ሴራ ብለን መጻፍ ቻለ ማለት ነው። እሺ ከዚህ ስንመጣ ይቺ ስራ ስራ ስንል የሰ ስድስተኛ ፊደል ስ የረ አራተኛ ፊደል ራ በአንድ ላይ ስራ ስራ። እሺ ከዚህ ስንመጣ በሰ ሰባተኛ ፊደል ሶስት ሶስት ስንል የሰ ሰባተኛ ፊደል ሶ ይቺ የሰ ስድስተኛ ፊደል ማለት ነው። ስ ይቺ የተ ስድስተኛ ፊደል ት በአንድ ላይ ሶስት ሶስት። ከዚህ ስንመጣ ደግሞ በረ ዝርያ እስኪ ፊደላትን እንቁጠራቸው። መጀመሪያ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ከረ እስከ ሮ ባሉ ፊደላት አሁንም እንመሰርታለን ማለት ነው አንዳንድ ቃል። ከዚህ በረ መነሻ ስንሄድ ረባ ረባ ብለን ስንጽፍ የረ የመጀመሪያ ፊደል ረ የበአራተኛ ፊደል ባ አጋጥመን ስናነበው ሁለቱን ድምፅ ረባ ረባ። ኤችስ ሩጫ
ሩጫ ስንል የረ ሁለተኛ ፊደል ሩ፣ የጨ አራተኛ ፊደል ጫ፣ በአንድ ላይ ሩጫ ሩጫ። በረ ሶስተኛ ፊደል ስንሰራ ይቺ ሪሞት ሪሞት ስንል የረ ሶስተኛ ፊደል ሪ፣ የመ ሰባተኛ ፊደል ሞ፣ የተ ስድስተኛ ፊደል ት፣ በአንድ ላይ ሪሞት ሪሞት። ኤችስ በረ አራተኛ ስንሰራ ደግሞ ራሱ ራሱ ስንል ሁለት ፊደሎች ናቸው ማለት ነው። የረ አራተኛ ፊደል ራ፣ ይቺ የሰ ሁለተኛ ፊደል ሱ፣ በአንድ ላይ ራሱ ራሱ። ከዚህ ስንሄድ ይቺ በረ አምስተኛ ሬዲዮ ሬዲዮ ብለን ስንጽፍ የረ አምስተኛ ፊደል ሬ፣ የደ ሶስተኛ ፊደል ዲ፣ የየ ሰባተኛ ፊደል ዮ፣ አንድ ላይ ሬ ዲ ዮ ሬዲዮ። በረ ስድስተኛ ስነት ደግሞ እርቀት እርቀት ብለን ስንጽፍ የረ ስድስተኛ ፊደል ር፣ የቀ የመጀመሪያ ፊደል ቀ፣ የተ ስድስተኛ ፊደል ት፣ አንድ ላይ ርቀት ርቀት። ከዚህ ስንመጣ ሮማን ሮማን ብለን ስንጽፍ የረ ሰባተኛ ፊደል ሮ፣ የመ አራተኛ ፊደል ማ፣ የነ ስድስተኛ ፊደል ን፣ አንድ ላይ ሮማን ሮማን ሮማን። ከዚህ ስንሄድ ደግሞ በሸ ዝርያ ስንቆጥራቸው ያው ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እሺ በሸ መነሻ አድርገን ሰራ ይቺ ሸለመ ሸለመ ብለን ለመጻፍ ስንፈልግ የሸ የመጀመሪያ ፊደል ሸ፣ የለ የመጀመሪያ ፊደል ለ፣ የመን በተመሳሳይ የመጀመሪያ ፊደል ማለት ነው መ፣ አንድ ላይ ሸለመ ሸለመ። ይቺስ ሹተት እሺ የሸ ሁለተኛ ፊደል ሹ፣ ይቺ ት፣ ይቺ ተ፣ በአንድ ላይ ሹትተ ሹተተ። እሺ በሸ ሶስተኛ ፊደል ስንሰራ ሺ፣ በሺ ሺዎች ሺዎች ስንል የሸ ሶስተኛ ፊደል ሺ፣ ይቺ የወ ሰባተኛ ፊደል ወ፣ የቸ ስድስተኛ ፊደል ች፣ በአንድ ላይ ሺዎች ሺዎች። እሺ በሸ አራተኛ ፊደል ስንሰራ ደግሞ ሻምቦ ሻምቦ ስንል የሸ አራተኛ ፊደል ሻ፣ የመ ስድስተኛ ፊደል ም፣ የበ ሰባተኛ ፊደል ቦ፣ አንድ ላይ ሻ ም ቦ ሻምቦ። ይቺስ ሸር ሸር ስንል በሸ አምስተኛ ፊደል ማለት ነው። የሸ አምስተኛ ፊደል ሼ፣ የረ ስድስተኛ ፊደል ር፣ አንድ ላይ ሼር ሸር። እሺ በሸ ስድስተኛ ፊደል ስንሰራ ደግሞ ሽቶ ሽቶ ብለን ስንጽፍ የሸ ስድስተኛ ፊደል ሽ፣ የተ ሰባተኛ ፊደል ቶ፣ አንድ ላይ ሽቶ ሽቶ። እሺ በሸ ሰባተኛ ስንሰራ ደግሞ ይቺ ሾመ ሾመ ስንል የሸ ሰባተኛ ሾ፣ የመ የመጀመሪያ ፊደል መ፣ አንድ ላይ ሾመ ሾመ። በዚህ መንገድ ፊደላትን እየነጣጠነ ድምፃቸውን እና ካየናቸው ቅርጻቸው ስንተኛ ፊደል እንደሆኑ ከለየናቸው አማርኛ ለማንበብ ወይም ለመጻፍ ቀላል መንገድ ይሆንልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በውስብስብ ወይም ዲቃላ ፊደላት ሆሄያት በምንላቸው የተሰሩ ቃላት ናቸው ማለት ነው። ይቺ አኗኗር አኗኗር ስንል የአ የመጀመሪያ ፊደል አ፣ ይቺስ የነ ስምንተኛ ፊደል ወይም ውስብስብ ዲቃላ ሆሄ የምንላት ኗ፣ ይቺ ስምንተኛ ፊደል ኗ፣ ይቺ የረ ስድስተኛ ፊደል ር፣ በአንድ ላይ አኖኗር አኗኗር አኗኗር።
ከዚህ ስንመጣ ይቺ ቋንቋ ቋንቋ ስንል የቀ ስምንተኛ ፊደል ቋ የነ ስድስተኛ ፊደል ን ይቺ የቀ ሰባተኛ ፊደል ቋ በአንድ ላይ ቋንቋ ቋንቋ። ብዙዎቻችን እኒህ ፊደሎች ያደናግሩናል ማለት ነው። ኤችስ ተቋም ተቋም ብለን ለመጻፍ ስንፈልግ ደግሞ የተ የመጀመሪያ ፊደል ተ የቀ ስምንተኛ ፊደል ቋ የመ ስድስተኛ ፊደል ም አንድ ላይ ተቋም ተቋም። ኤችስ ልቧ ልቧ ስንል የለ ስድስተኛ ፊደል ል የበ ዲቃላ ሆሄ ወይም ስሱት ፊደል ናት ወይም ስምንተኛ ቧ አንድ ላይ ልቧ ልቧ። እቺ ቋሚ ቋሚ ስንል የቀ ስምንተኛ ቋ የመ ሶስተኛ ሚ አንድ ላይ ቋሚ ቋሚ። ኤችስ ተኳሽ ተኳሽ ስንል የተ የመጀመሪያ ፊደል ተ የከ ስምንተኛ ፊደል ኳ የሸ ስድስተኛ ፊደል ሺ አንድ ላይ ተኳሽ ተኳሽ። ኤችስ ልጇ ልጇ ስንል የለ ስድስተኛ ፊደል ል የጀ ስምንተኛ ፊደል ጇ በአንድ ላይ ልጇ ልጇ። እሺ እዚህ ስንመጣ ይቺ ኋላ ኋላ ስምንተኛ ፊደል የምንላቸው ሁሉ ውስብስብ ፊደላት ወይም ዲቃላ ሆሄያት ብለን የምንጠራቸው ነው ማለት ነው። ኋላ ስንል የሃ ስምንተኛ ፊደል ኋ የለ አራተኛ ፊደል ላ አንድ ላይ ኋላ። ኤችስ ቧንቧ ቧንቧ ስንል የበ ስምንተኛ ፊደል ቧ የነ ስድስተኛ ፊደል ን እቺ የበ ስምንተኛ ፊደል ማለት ነው። ቧ አንድ ላይ ቧንቧ ቧንቧ። እቺ ሿሚ ሿሚ ስንል የሸ ስምንተኛ ፊደል ሿ የመ ሶስተኛ ፊደል ሚ አንድ ላይ ሿሚ ሿሚ። ኤችስ ፏፏቴ ፏፏቴ ስንል የፈ ስምንተኛ ፊደል ፏ እቺ ፏ እቺ የተ አምስተኛ ፊደል ቴ አንድ ላይ ፏፏቴ ፏፏቴ። ኤችስ ጓደኛ ጓደኛ ስንል የገ ስምንተኛ ፊደል ጓ የደ የመጀመሪያ ፊደል ደ የኘ አራተኛ ፊደል ኛ አንድ ላይ ጓደኛ ጓደኛ። ኤችስ ኳስ ኳስ ስንል የከ ስምንተኛ ፊደል ኳ የሰ ስድስተኛ ፊደል ስ አንድ ላይ ኳስ ኳስ። ኤችስ እጇ እጇ ስንል የአ ስድስተኛ ፊደል እ የጀ ስምንተኛ ፊደል ጇ አንድ ላይ እጇ እጇ። ከዚህ ስንመጣ ይቺ ጸጉሯ ጸጉሯ ስንል የጸ የመጀመሪያ ፊደል ጸ የገ ሁለተኛ ፊደል ጉ የረ ስምንተኛ ፊደል ሯ አንድ ላይ ጸጉሯ ጸጉሯ። ኤችስ ቧረቀ ቧረቀ ስንል የበ ስምንተኛ ፊደል ቧ የረ የመጀመሪያ ፊደል ረ የቀ የመጀመሪያ ፊደል ቀ አንድ ላይ ቧረቀ ቧረቀ። ኤችስ እሷ እሷ ስንል የአ ስድስተኛ ፊደል እ የሰ ስምንተኛ ፊደል ሷ አንድ ላይ እሷ እሷ። እቺ ሟች ሟች ስንል የመ ስምንተኛ ፊደል ሟ የቸ ስድስተኛ ፊደል ች በአንድ ላይ ሟች ሟች። ኤችስ ተጓዥ ተጓዥ ስንል የተ የመጀመሪያ ፊደል ተ የገ ስምንተኛ ፊደል ጓ የዠ ስምንተኛ ፊደል ዥ አንድ ላይ ተጓዥ ተጓዥ። ይችስ ተሟላ
ተሟላ ስንል የተ የመጀመሪያ ፊደል ተ፣ የመ ስምንተኛ ፊደል ሟ፣ የለ አራተኛ ፊደል ላ በአንድ ላይ ተሟላ። ኤችስ ክዷል። ክዷል ስንል የከ ስድስተኛ ፊደል ክ፣ የደ አራተኛ ፊደል ዷ፣ ይቺ የለ ስድስተኛ ፊደል ል በአንድ ላይ ክዷል ክዷል። ይቺስ ጧፍ። ጧፍ ስንል የጠ ስምንተኛ ፊደል ጧ፣ የፈ ስድስተኛ ፊደል ፍ በአንድ ላይ ጧፍ። ይቺ ጧዝማ። ጧዝማ ስንል የጠ ስምንተኛ ፊደል ጧ፣ የዘ ስድስተኛ ፊደል ዝ፣ የመ አራተኛ ፊደል ማ በአንድ ላይ ጧዝማ ጧዝማ። ይቺ አቧራ። አቧራ ስንል የአ የመጀመሪያ ፊደል አ፣ የበ ስምንተኛ ፊደል ቧ፣ የረ አራተኛ ፊደል ራ አንድ ላይ አቧራ አቧራ። ይቺስ አጧት። አጧት ስንል የአ የመጀመሪያ ፊደል አ፣ የጠ ስምንተኛ ፊደል ጧ፣ የተ ስድስተኛ ፊደል ት አንድ ላይ አጧት አጧት። ይቺስ ስኳር። ስኳር ስንል የሰ ስድስተኛ ፊደል ስ፣ የከ ስምንተኛ ፊደል ኳ፣ የረ ስድስተኛ ፊደል ር አንድ ላይ ስኳር ስኳር። እቺ ተጓዘ። ተጓዘ ስንል የተ የመጀመሪያ ፊደል ተ፣ የገ ስምንተኛ ፊደል ጓ፣ የዘ የመጀመሪያ ፊደል ዘ አንድ ላይ ተጓዘ ተጓዘ። እቺ ኗሪ። ኗሪ ስንል የነ ስምንተኛ ፊደል ኗ፣ የረ ሶስተኛ ፊደል ሪ በአንድ ላይ ኗሪ ኗሪ። አማርኛን በዚህ መልኩ ድምፁን እየነጣጠልን እያወጣን እያጋጠምን ምናነብ ከሆነ የአማርኛን ፊደላት ከሀ እስከ ፐ ያሉትን መለየትም ያስችለናል ማለት ነው። ድምፃቸውን ስንተኛ ፊደል እንደሆኑ እንለያለን። በዚህ መልኩ ካየነው አማርኛ ለማንበብ ወይም ለመጻፍ ቀላል ይሆናል ማለት ነው። ለበለጠ በቅርብ ቀን ጎበዝ አንባቢ ጻፊ መሆን እንፈልጋለን ለምትሉ ወይም ህፃናትን ማስተማር የምትፈልጉ ወላጆችን ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል ጎበዝ አንባቢና ጻፊ እንድትሆኑ አድርገን እናስተምራለን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ ወይም ኮምፒውተር መማርና መከታተል ትችላላችሁ ማለት ነው። እናንተ በተመቻችሁ ሰዓት በቀን 1 ሰዓት በመመደብ የስራ ሰዓታችሁን በማይጋፋበት ሰዓት ቀንም ማታም ጠዋትም እናንተ የተመቻችሁን ሰዓት አስይዛችሁ መማርና መከታተል ትችላላችሁ። ከታች ባስቀመጥነው ስልክ ደውላችሁ አናግሩን። መልካም ጊዜ፣ ሰናይ ቆይታ ተመኘን።